አሁን ወረጅ አረ እንደውም አልወርድም ረፊ ብዬሻለሁ ምን እንደምታመጣ ያለው አልወርድም አልኩ ነው ወረጅ አንቺ አምሻል እንዴ ምን ሆነሽ ነው ጤና የለሽም ፊት በልዞ ምንም አልሆንኩም ትለኛለህ እስቲ ቆይ ልይ በቃ ከሜርሲ ጋር ቅጥም ይጣላ ነው ሌላ ምንም አልሆንኩም እሱ እየቆየ ነው እንዴ ይበልዘው ደሞ እዚህ ነው በራስ ብትተማመን ኑሮ እንደዚህ ባላደረክ ነበር አልገባኝም በሰው አስመጥቶ ነው አዎ የፈሪዱላ ኳራ ነው ሲባል ሰማሽ ሰምኛለሽ አይደል ካሁን በኋላ እንደድሮ አልታገዝሽም እንዴ በቃ አትናደድ ማንንም አይደለም ከዚህ በፊት ማቀብ ሰው ነው እና እስከ ዛሬ የት ነበር ውጪ ነበር በቃሽ ጭራሽ ልታብራሪልኝ ነው አሁን አርፈሽተኝ እንዴ ቆይ ምን አናደደ አይ አርፍጃለሁ አልበላም እዛው በላለሁ ምን ማለት ነው ሳልበላ ነው የምሄደው ማለት ደህና ወይ ቁርስ እኮ ሳትበላ እንደማትሄድ አውቄው ነበር ስልክ ረስቼ ቻው እና አትበላ ይቀራታል አንቺ እንደምትይው እኔም ናሆሜን በደንብ አውቀዋለሁ ስለዚህ ህጋዊ ማስረጃ አምጪ ቆይ የምትነግሪኝ ነገር በሙሉ እንዳምሽ ነው እንደጠበቅሽው ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ በያላችሁበት እንዴት ናችሁ እንዴት ከረማችሁ ዛሬ ደግሞ ጽናትን እነሆ ይዘን መተናል ማለት ነው ጽናት እንግዲህ ድራማ ጓጊና አስተማሪ የሆነ ነው ሙሉ ታለችበት ሁኔታ እንግዲህ አሁን ላይ ተነስታ አገግማ ግን ደግሞ ስልኳን ዘግታው ከከረመች በኋላ ስትከፍተው የማይሆን ነገር ስለሰማች በጣም ተበሳጭታለች እናም ናሆሜን ማጣት አልፈልግም በዚህ ነገር በማለት ራሷ ላይ ለናሆሜም መናገሯን እንዳያውቅ ፈልጋ ነበር ነገር ግን ጋሽ የናሆሜ አባት መጥተው ደስታቸውንና በጣም ዓለምዬን ሳገባ ነበር ደስታ የተሰማኝ ዛሬ ግን በጣም ደስ ብሎኛል ለናሆሜም ደውሎ ቤት እንዲመጣ ትልቅ ደስታ እንዳለው ነግሮታል ታዲያ ደስታ ምንድነው በማለት አጓጓኝ እኮ አባዬ በማለት ናሆሜም ይናገራል ነገር ግን ለሐዊ ናሆሜን እንዲያውቅ አልፈልግም እንዳትነግሪው ማወቅ የለበትም ብላ ማስጠንቀቂያ ሰጣት ነበር ሐዊ ታዲያ እኔን ሆን ብላ ወይም የሆነ ነገር ልታረገኝ ነው ማለት ነው በማለት እያሰላሰለችም ነበር ባለፈው ክፍል ላይ ቡና እያፈላች ጽናትን በመታ ስታወራት በደስታ ነበር የደስታ መግለጫ በጣም ደስ ብሏት ሙሉ ስለተናገረች አንደበቷ ስለተከፈተላት ሁሉም ደስ ብሏቸዋል ዛሬ ላይ ታዲያ ሀና የኪራ ጻፊ በዝምታ ቢሮ ውስጥ እየሰራች ነው እሱም አማት ነበረ ኪራ ደግሞ ከጽናት ጋር ማታ ወደ መኝታ ቤቱ ሲገባ ስልክ እየጠራ ነበረ ታዲያ የጽናት ጓደኛ ከውጭ የነበረ ስለሆነ ደጋግሞ ሲደውል ስለ ጽናት ደግሞ ተኝታ ስለነበረ ስልኩን ያነሳዋል ወንድ ነው እኮ ማን ነው እስቲ ተነሽና ንገሪኝ በማለትም ተጽናት ጋር ይነጋገራሉ ጽናት ግን አንዴም አውቀው ነው በማለት ስትነግረው ታዲያ በዚህ ሰዓት ነው የሚደውለው በማለትም ሲናገራት ተውጭ ስለመጣ ነው ብላ እባክተው በማለትም ተኝታል ታዲያ በማላቸው ጭቅጭቅ ተፈጥሮ ነበረ ስልኩንም ቢሆን አንስቼ ከሰክሰዋለሁ ሲላት ተፈለግ ከስክሰው ብላ ነበር የተኛችው ትንሿ ደግሞ ከገባችበት ችግር ትምህርቷንም ቢሆን ዛሬ ላይ ልትሄድ አልቻለችም ታዲያ ይዛን ለቆ ወደ ሌላ ሀገር ሊሄድ ነው የሚባለውን ስትሰማ በንዴት ስትሮጥ ሄዳ ነበረ እሱን ጋር ሄዳ ታዲያ ሶፋው ላይ እንደ መጨፈር በማለት አላናግርሽም እንዳትመጪ አላልኩሽም ወይ ሲላት በቃ መጣኋ በማለት ነበረ እሱን ለማረጋጋት የሄደችው ታዲያ ኩርፋም ሶፋ ላይ ቁጭ ብላ ነበረ የልትሄድ ነው በማለት ምን ጨነቀሽ የትስ ቢሄድ ግን ደግሞ ተረድቷታል የተቀነባበረም እንደሆነ ለጊዜው ደግሞ አበባ ሲሰጣት ጆሲ ስላናደደው እንጂ ሌላ ነገር እንደማታደርገው ገብቶታል ታዲያ የሷንም በፊት ያሳለፉትን አንዳንድ ነገሮች እቤት ስትመጣ ስለሱ ስታስብለት ትዝ እያለው ነበር ሰሞኑንም ታዲያ ዛሬ ላይም ተስማምተው ከእንደገና በፍቅር
ሁለቱም መፈላለጋቸውን ተያይዘውታል። ሰኒ ደግሞ አሁንም ወጥመድ ውስጥ እንደገባች ናት። ጆከርም ቢሆን በዛ አቀናብሮ ፎቶዋን ጠረጴዛ ላይ ያስቀምጦለት በሱም ይሳቅ ነው ይሳር የሚሉት ሰውዬ ስሙ ደግሞ ጠፋብኝ። ተሱ ጋርም ተደባድቦ ነበረ። ታዲያ እሱን ምላሽ ዛሬ ላይ በሁለት ሰዎች አስደብድቦታል። ሰኒ ለእህቷ እንኳን ልትናገር አልቻለችም። ይህም ይሳቅ የሚሉት ሰውዬ ለእህቷን ለማሳመን ዙሪያና ዙሪያውን እየጠምጠም እየዞረ በጣም ይቅርታ በዛን ቀን የተፈጠረው ብሎ ይቅርታ ሊጠይቃት ነበረ። ነገር ግን የሰኒ ሄድ ራኬብ እኔ ለሰኒ ብዬ እንጂ የዛኑ ቀን ነበር ከዚህ ቤት ማባረር የነበረብኝ በማለት ጥላው ተነስታለች። የሆነ ነገር ብዬ ማሳመን አለብኝ እያለም እየሳተም ነው። ታዲያ ጆከር ግን በፎቶ የተነሳ ተቀምጦም 10 ጊዜ አየ በጣም ተናዶ የነሱ ጋራ ያሰለፈችውንና እሱ ደግሞ እወድሻለሁ፣ በጣም ጠንካራ ሴት ነሽ፣ ለየት ያልሽ ሴት ነሽ በማለት እያደነቃት የነበረውን በትዝታ ዞር ብሎ በሀሳብ ጭልጥ ይላል። ወደውን በንዴት ደግሞ ፎቶን ይበትነዋል። ፎቶን የውሸት አቀናብሮ የሰጠው ሰውዬ አሁን ላይ ዘና ብሎ እየኖረ ነው። ሰኒም ብትሆን ምንም ማድረግ አልቻለችም። ለማንም ልትነፍስ ልትል አልቻለችም። ግን ደግሞ ይበቃል የሰኒ ስቃይ። ሙሩም እንግዲህ ከቤት ወጥታ ወደ ሆነ ቦታ ላይ ከሴትዮዋ ጋር ተቀጣጥራ ልትሄድ ስትል ናሆሚ ይመጣል። ናሆሚም ታዲያ መንገድ ላይ ይዟት የልትሄጂ ነው እንደዚህ ተሸፋፍነሽ በማለት ይጠይቃታል። የሆነ ቦታ ደርሳ እንደምትመጣም ስለዚህ አንተ ቤት ሂድ በማለት ትነግረዋለች። ታዲያ እነ ኪራም እንደሚመጡ ታውቂያለሽ አይደል በማለት ምግብ እንድትሰራ ሀዊ ንገራት፣ ደርሽ እመጣለሁ በማለት በቁጣ ነበር የተናገረችው። ታዲያ ብርሽ ሄዳለውን ሲላት እንደገና ተመልሳ በቃ እንመለስ በማለት ወደ ቤት ተመልሳለች። የናሆሚ አባት ከደስታቸው አንጻር ፈጣሪያቸውን በጣም እያመሰገኑ ነበር። ሙሩን በጣም ይወዷታል። ስለመናገሯና ስለመዳኗ ትልቅ ስጦታ እንደሆነ ፈጣሪን ምን ይሳናል እያሉ በጣም እያመሰገኑ በደስታ ቡና ለመጠጣት ጽናትን ቡና ፍልታ ለናሆሚ ታዲያ አሁን ይመጣል በማለት ነግረውታል። ብትመጣ ይሻልሃል እንዳያመልጥህ በማለትም ነግረውታል። በቃውን መጣው በማለት ስልኩን ዘግቶ ሲበር ወደ ቤትም ይመጣል። እንግዲህ ይምጣና ድካሙ ፍሬ እንዳፈራ ይህ በማለት ሙሩም ተናግራለች። ነገር ግን መናገርም ለሱ አልፈለገችም ነበር መናገሯን። ነገር ግን አልቻለችም። ጽናትና የአባቱ የናሆሚ አባት ስላወቁ አሁን ላይ ፈገግ ብላ እሷን በደስታ ስለ እሷ ስለሚጨነቁት የናሆሚ አባት በደስታ ቁጭ ብላ እየጠበቁት ነበር። ታዲያ ወዲያውም ናሆሚ ይመጣል። ትንሿም እንግዲህ በጣም ከፍቷት ክፍል ቁጭ ብላ ነበረ። ሜናም ታዲያ ወሬ ለመስማት ብላ እያንኳኳች ትንሿ እየክፈችልኝ ሶፍት ልሰጥሽ ነበር በማለት ታንኳኳለች። ናቴም አብሯት ነበርና እናቴ ነፍሷን ይማርና ሰውን ማጽናናት አለብህ በማለት ላይ ነበረ። ዛሬ እንኳን ቆም እያየው ነው በማለት አንኳኪው እስቲ ይላታል። ሚናም ታዲያ የወንድ ወሬኛ አሁን ሎሬ ብለህ ነው ወይ የመጣኸው በማለት እናገረዋል። ትንሿን በንዴት ተውኝ አይደለም እያልኩሽ በቃ መናገር አልፈልግም ብላ በሩ ላይ ስትመታበት ናቲም ይደነግጣል። ዝምተኛ ሰው እኮ ሲናገር አራስ ነብር ነው የሚሆነው፣ አንተ በጣም ተናዳለች ማለት ነው በማለት ናሆሚም እንግዲህ ሰላም ብሏቸው ቁጭ ይላል። ታዲያ እኔ ሰላም አልባልም ወይ ስትለው ወይ ሞት ይርሳኝ አባዬ እኮ አስጨንቆኝ ነው ብሎ አባቱን አሁንም ግን ለምንድን የፈለገኝ በማለት ጠይቃል። ታዲያ ሙሩ ትንገር ሲሉት ግራ ገብቶት የሰማውን ድምፅ ራሱ ግራ ያጋባዋል። ግራና ቀኙን አይቶ የሰማሁት ጆሮዬ ነው ወይስ ምንድን ነው በማለት ምንድነው እነሱን የምታያቸው እኔ ነኝ እኮ ያወራሁ ብላ ሙሩ ስትለው ጆሮውን መኮርኮር ጀምሮ ነበር። ታዲያ አረ ጆሮን ታምቡር እንዳትበጥሰው አባ ሆሚም እንግዲህ በደስታ ሙሩን እቅፍ አድርጎ ይስማታል። አረ ተላቀቁ ሰው አለ እኮ በማለት የናሆሚ አባትም ይናገራሉ። ምን ላርግ በጣም ደስ ብሎኝ ነው እኮ ድካም ይሁልህ እዚህ ደርሻለሁ፣ ባንተ ድካም ድኛለሁ በማለት ሙሩም ትገልጽላታለች ደስታዋን።
እሱም በጣም ተደስቶ ሁሉም ተሰብስቦ ሀዊም ሁሉም ጽናትን ቡና እያፈላች በጣም በደስታ ቆይተዋል። ትንሿን ታዲያ ጓደኛዋ መጣ እኔ ነኝ ጨንቆኛል በር ክፈችልኝ ብላት ውስጥ ገብታ እያበረታታቻትና እያረጋጋቻት ነበር። ጆኮርም እንግዲህ የተለመደበት ቦታ ቁጭ ብሎ ሳለ ጆኮር የምትባለው አንተ ነህ ወይ ብለው ጠይቀው አዎ ሲሉት ቀጥቀጥ ያረጉታል ሁለት። ታዲያ ተዉት በቃ እኛ ነፍስ ገዳይ አይደለንም በማለት ትምህርት ልንሰጥ እንጂ በማለት ያ ሰንን የሚያሰቃየው ሰውዬ ይሳቅ የሚሉት ይመጣ። አንድ ነፍስ አጥፊ ተራ ሰው እጅ ላይ ምንም እንዲሆን አልፈልግም ለዛ ነው እሺ በማለት ታላረፍክ ደግሞ ማስጠንቀቂ ከዚህ በላይ እንደሚያደርግለት ዝቶበት ይሄዳል። አንተ ሴት ብቻህን ብትፈራ ነው ሌላ ሰው ሰብስበህ በሌላ ሰው የምታስመታኝ በማለት ጆከርም ተናግሮታል። ግን ደግሞ በጣም ስለተጎዳ ለሁለት ስለደበደቡት መነሳት እንኳን አቅቶት ነው። እንግዲህ ጆከርም ወደ ቤት ሲሄድ በጣም ተጎድቶ ስለነበረ ሰኒ ትደነግጣለች። ምን ሆነ ነው በማለትም እሱ እንዳስደበደበው ሲነግር ብድግ ብላ በካልቾ ትመታለች። እጁንም ጠምዝዞ ያሳምማታል። ታዲያ ለራስህ አስብ ለሰው ከማሰብ በፊት በማለት ትንሿም እንግዲህ ይዛና እየሸኛት ነበረ እሱ ጋር አምሽታ። ታዲያ በርም ስትቆረቁር ጽናት ትወጣና የት ነበር ስትላት የትም እዚህ ትላታለች። ጭራሽ አምሽተሽ መምጣሽ ጀመርሽልኝ። ታዲያ ስልክ እንኳን ስደውልልሽ ለምንድን ነው እዚህ ነኝ የማትዩ ስትላት ሳይለንት እንዳደረገችው ስልኳን እንዳላየችውም ትነግራታለች። ቤት የለሁም ማለት እኔ እግሬ ወጣ ሲል አንቺ መውጣት አለብሽ ወይ እቤት የለውም ስራ አሰሪም ወይ ብላ ጽናትም ትቆጣታለች። እረ እንደሱ አይደለም ሁለተኛ የለመደኝም በማለት ትንሿም ታዲያ ይሳ ደግሞ እስቲ ቆይ መግባቷን ላረጋግጥ ብሎ ስታየው በርቁ ምንድን ነው የምታየው በማለትም ትቆጣታለች። ነይ ግቢ በቃ አሁን የተስማማን እኮ እየተማርሽ እንድትሰሪ ነው እራረሳሁትም ሁለተኛ ደግሞም በማለት ይቅርታም ትጠይቃል። ሚናም እንግዲህ የሆነውን ነገር ለመስማት በጣም ተጨንቃ ስለነበረ ከተኙ በኋላ ትንሿን ትቀሰቅስና እኔ መተኛት አልቻልኩም ስለዚህ የሆነውን ነገር ትነግሪኛለሽ አሁን ተነሽ በማለት ታስነሳታለች። ታዲያም ብዬ ልንገርሽ ከየትስ ልጀምርልሽ ከመጀመሪያው ብቻ ንገሪ ነገ እነግርሻለሁ ስትላት እንኳን ሲያድር አይመቸኝም ያመኛል ያለውን ነገር ታዲያ ከትምህርት ቤት ጀምሮ እየነገረቻት ነበረ። ኪራና ጽናትም እንግዲህ በተኙበት ስልክ ይደወላል። ታዲያ ኪራ ምድግልና ስልኩን ሲያየው ሚኪ ማን ነው ደግሞ በማለት ይናደዳል። በቅናትም ይሁን ብቻ አንቺ ሀናን ገና በቅና በስራ ስላዋራኋት አይደለም የተናደድሽው ማን ነው በማለት ይጠይቃታል። ታዲያ ከተኛችበትም ነበር ቀስቅሶ ማን ነው በማለት የጠየቃት። ታዲያ የተደጋገመ ስልክ ነው መኪ ይላል ሲላትም እስቲ ቆይ አንጣው ልደውልለት ወይ ትላለች። ምን አይነት ነው ልደውልለት ማለት በዚህን ሰዓት ደግሞ ለምንድን ነው የሚደውለውስ ማን ነው እሱ ብሎም ታዲያ ያፋጥጣታል። ኪራ ታዲያ በንዴት ነበር የተናገረ የነበረው። ታዲያ በቃ አትናደድ በማለት ስትመልስለት እስከዛሬ የት ነበረ ውጭ ነበር በቃሽ። ታዲያ ምን ሆነሃል በሚኪ የተናደድክ ነው የሚመስለው ስትለው ሰዓቱን አላየሽውም ወይ ይላታል። አይ አይመስለኝም ይላል። በጣም ይናደድና ታዲያ የማይሆን ነገር ይነጋገራሉ። እንግዲህ ኪራም ጠዋት ተነስቶ ቁርስን አዘጋጅታ ስትጠብቀው ብላም ስትለው አልፈልግም ብሎ ስልኩን ይዞ ይሄዳል። ይቀራላ በማለት በንዴት ምግቡንም ታነሰዋለች። ሙሩም እንግዲህ ስልክ እያወራች ናሆሜን ምንም አይነት ነገር እንደማትጠይቀው መጀመሪያ ከአንቺ ጋር ማውራት አለብኝ እኔ ናሆሜን አምነዋለሁ ስለዚህ ምንም ነገር ልጠይቀው አልችልም ያለሽበትን ነገር ብረዳም ነገር ግን ናሆሜ እንደዚህ ያደርጋል ብዬ አላስብም መጀመሪያ ከአንቺ ጋር ተገናኝተን መነጋገር አለብን በማለት በስልክ እያወራ ነበር በጩኸት። ወዲያውም ታዲያ ሙሩ ብሎ ናሆሜ መጥቶ ከማን ጋር ነው ጮክ ብለሽ የምታወሪው በማለት ጠይቃታል። አይ ምንም ዝም ብሎ ነው ግን ይህን ሰሞን ስልክ አብዝተሻልም ሲላት ታዲያ የተዘጋ ስልክ ሰሞኑን ሲደውሉልኝ ከከረሙት መመለስ እንደነበረባት ትነግረዋል። በኋላ ደውልልሻለሁ ብላ ስልኩንም ትዘጋለች። ሀና ጻፊዋ ደግሞ በጣም አሟት ደብሯታል። ታዲያ ኪያም ነይ ቡና እንጠጣ ምን ሆንሽ ነው ነይ ቁርስ የምንብላ በማለት
ይዛት ትወጣለች። ትንሿም እንግዲህ ትምህርት ቤት ደብሯት ትቀራለች። ታዲያ ጓደኛዋ መታ ለምን እንደምትቀሪው ለእኔ ስትላት ተይው በናትሽ ደብሮኛል አልሄድም በማለት እምቢ ትላታለች። ወዲያውም ታዲያ ጆሲ መጥቶ ለምን መጣ ስትለው ለትምህርት ቤት ስለቀረሽ ልጠይቅሽ ነዋ ይላታል። ታዲያ በመሀላቸውም ጭቅጭቅ ይፈጠር። ታዲያ በመንገድ ያትግባበኝ ትምህርቴን ልማርበት ስትለው አንቺ ማነሽና ነው ስትፈልጊ በህይወት የገብተሽ የምትወጩ በማለት ጆስም ይናገራል። አልፈልግም ማለችህ እኮ ምን ፈልገህ ነው በማለት ጓደኛውም ትናገር። ታዲያ ዝቅ ብለሽ ተንበርክከሽ እንድትለምኝ ነው ማደርግሽ። እኔ ሴቶች እስካሁን ጠይቂያቸው እምቢ ብለውኝ አያውቁም ሲላትም እንግዲህ እኔ መጀመሪያዋ ነኝ እምነቴ ጽኑ ነኝ በማለትም ትነግረዋለች። እንደዚህ እንደተጫወችብኝ አትቀሪም በማለትም ታዲያ ሰውን ዝቅ አደርጋለሁ ብለህ ራስህ ዝቅ እንዳትል ስትለው ማን ነው እኔ ጆሲ ነኝ ወይ በቤት ሰራተኛ በወጥ ቀቃይ ዝቅ ምለው ብሎም ይናገራታል። ታዲያ በጥፊም ታልሰዋለች። ለዚህ ጥፊ ደግሞ ምላሽ ሰጥሻለሁ በማለት ዝቶባታል። እንግዲህ ወደ ኪራ ጋር ስትገባ ምን ሆነሽ ነው ይላታል። ትንሻም ማርኮኝ ነው ስትላት ሁሌም እንደዚህ ዝግት ባደረገልኝ ሲላት እሷም ታዲያ አትሴትልና ይዞ ሂድ ትላለች። ምናልሽ በጎን ሆና ኪራን እያኮመሮመችበት ነበረ። ዞር በይና አውሪኝ አታርጎምጉሚ በማለት ኪራም ይናገራል። ታዲያ ታመሽ እንኳን አታርፊም ወይ ሲላት ማን ረፍት ሰጥቶኝ እንጂ ረፍ ባርፍማ ትንሽ ይሻለኝ ነበር በማለት ስትነግረው ዝም ብታርፊማ ኖሮ የኔም ጨጓራ ያርፍ ነበር በማለት ኪራ ይናገራል። ናሆሚም እንግዲህ ቅድሜ ልትሄጂ ነበር በማለት ደግሞ ስጠይቅሽ ልትነግርኝ አልቻልሽም የሆነውን ነገር ንገርኝ የተፈጠረ ነገር ካለ በማለት ጠይቃታል። እሷ ምንም ነገር እንደሌለ ሙሩ መናገር አልፈለገችም። ታዲያ ቅድም እኮ ልክ አልነበርችም ሲላት በጣም ይቅርታም በማለት ትመልስለታል። እንግዲህ ሀናም ወረቀት ይዛ ስትመጣ አዙሯት ወድቃለች። ታዲያ ኢዛናም ሄኖክም ነበሩና አንስተዋት ውሃ ረጭተዋት ልትነቃ ትችላለች። ኪራም ይደነግጣል። ታዲያ ምን ሆነች ነው በማለት እነሱም በድንጋጤ በቤት ሄዳ እንድታርፍ ይነግሯታል። ታዲያ ቤትም ብሄድ እኮ አይቶኝም ማይግሬን ስላለብኝ ነው በማለት ትነግራቸዋለች። የዛሬ ቪዲዮ እዚሁ አብቅቷል። ቀጣይ ምን ይፈጠር ይሆን? ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ ወገኖቼ አበረታቱኝ። ውድ የቻናል ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት። መልካም ቆይታ ባይ